የክርስትና ስሜ ፍቅርተ ማርያም ነው። የመጣሁት ከአርባ ምንጭ ነው። ከአርባ ምንጭ ነው የመጣሁት። ቅዱስ ገብርኤል ያረገልኝን ታምር አለመንገር ንፉግነት ነው። ቅዱስ ገብርኤል 2008 ሐምሌ 19 ወልጄ አራስ ቤት ተኝቼ እያለሁ ስለ አድኖውን ኮሜዲና አጠገብ አስቀምጬ እለተ ቀኑ ነው ብዬ ሻማ አብርቼ አራስ ቤት ተኝቼ ባለሁበት ሐምሌ ገብርኤል ነው እለቱ። ስለ አድኖ አጠገብ ሻማ አብርቼ ቁጭ አርጌ ጡት ህፃኑን እያጠባው ተኝቼ ባለሁበት እንቅልፍ ይዞኝ ሄደ። ምናልባት አርባ ምንጭ ላይ ገረሴ ዮሐንስ ሄዳችሁ የምታውቁ ካላችሁ መጀመሪያ ስራ ይዤ ሄድኩት ወደዛ ነው። እዛ አካባቢ ነው። ጎጆ ቤት ነች ተከራይቼ ያለሁባት ቤት። መብራት የለም፣ ፋኖስ ነው የምንጠቀመው። የቡታ ጋዝ ነዳጅ 5 ሊትር ቤት ውስጥ አለ አጠገቤ። ያ ሻማ አስቀምጬ የተኛሁበት ኮመዲኖ እንጨቱን ይዞ እየነደደ ተኝቻለሁ። እኔ ልጅ ህፃን እያጠባው እየነደደ ከስር የመጽሐፍ መደርደሪያ አለ። የመጽሐፍ መደርደሪያውን አንድ ዶት አጥሚት የምጠጣበት ኩባያ ፕላስቲክ ነበረ። እሱን አቅልጦት ነዳጁ ላይ ይንጠባጠባል። አጋጣሚ እቺ ነጯ ስሊፐር አጠገቤ እንዲቁጭ አድርጌያለሁ። እሷ ስሊፐር ነዳለች። ነዳጁ ላይ ግን ያ ፕላስቲክ ኩባያ ቀልጦ ምንም ነገር አልሆነም። እኩለ ሌሊት ላይ ግን እንደው የሚገርም ነው። አሁን እስከሚመስል ደረጃ እፍ እያለ የሚል ድምጽ ሰማሁኝና ምንድነው ድምጽ? ያ ከእንቅልፍ ቀሰቀሰኝ። ልጆቼን ሳይ አጠገቤ ተኝተዋል። ምንድነው ይሄ ድምጽ? እኔ ሳላቅ ሌባ ገባ እንዴ ብዬ የባሰ ብርድ ልብሱን ተሸፋፍኛ ጮሪ ልቅ ያያለሁ። ምንድነው? ወንበዴ ገባ ሊዘርፈኝ? ሰው ገባ? በቃ ከዛች ሰዓት ጀምሮ እንቅልፍ አልወሰደኝም። እንደምንም ብሎ ቀኑም ነጋልኝ። ተነስቼ ሳይ ሌሊት ነው። አዎ ሌሊት ነው የሰማሁት። ተነስቼ ጠዋት በር ከፍቼ ምን ጉድ ነው? እቃ ተወሰደ? ምንም እቃ የተወሰደ የለም። ዞር ብዬ ሳይ እችን ሻማ ሎክሽ ኮመዲናዋ ላይ ያስቀመጥኳት እንጨቷ ነዳለች። የጠጣሁበት ኩባያ አጥሚት የጠጣሁበት ቀልጧል። መጽሐፍቱ ተቃጥሏል። ነዳጁ ላይ ግን ይሄ ኩባያ ፕላስቲኩ ኩባያ የጠጣሁበት ቀልጦ ተመርጎ ቁጭ ብሏል። ልክ እንደ ሲሚንቶ ምንም ነገር አልሆነም። እንዴ እፍ ያለው ድምጽ ሌሊት የሰማሁት ለካ ቅዱስ ገብርኤል ነው። 3 ደቂቃን ያዳነው መጥቶ እኔን አዳነ እንጂ ይሄ ፕላስቲክ ይሄ መደርደሪያ ላይ ለመጽሐፍ ተነዶ ኩባያ ስሊፐሩ ነጩ ተቃጥሎ እንዴት ነው እኔ ቤቱ ጎጆ ቤት ነው። እንዴት ነው እኔ የተረፍኩት? ኧረ ጎረቤቶቼ ይሄን ታምር ጉድ እዩ። ቅዱስ ገብርኤል ያተረፈ የዕለቱ የራሱ ቀን በ19 ስለ አድኖ ለሱ ብዬ ሻማ እንዲያብርቼ መደርደሪያው ላይ ባስቀመጥኩበት ነውና በህይወት አትርፎኝ እንደው ቅዱስ ገብርኤል ለኔ ያደረገው በእውነት እዚህ መሐላችሁ የደመረኝ እድሜ ሰጥቶኝ ነው። የዛኔ ከነ ልጆቼ ባልቅ ኖሮ ለዘርም አልተርፍም ነበረ። አመስግኑልኝ። አጋጣሚ ዘብርም ደግሞ በስም ነው ማቀው መጥቼ አላቅም ነበረ። እግዚአብሔር አምላክ ፈቅዶ የሚገርም ነገር ነው። ስልጠና መጣሁኝ ሲቪል ሰርቪስ ኮሌጅ። ለቅዳሜና እሁድ ዝግ ነው አሉ። ዝግ ነው ሲሉ አንድ ጓደኛዬ ደግሞ እንደዚህ ከድሬዳዋ ሰውንም ማለቅ እሷም አጠገቤ ለስልጠና ያመጣች እንደው ይሄን ቅዳሜና እሁድ ዝም ብለን ከምንው ለምን ዘብር ገብርኤል አንሄድም ስትለኝ፣ ኧረ እንደው እኔማ በዚህ አጋጣሚ ልመስክርለት እንጂ የተደረገልኝን ለደጁ ያበቃኝን ቅዱስ ገብርኤል የራማው ልዑል ክብር ለሱ ይሁን ብዬ ልምጣ። ለደጁ መብቃት ራሱ ትልቅ ነገር ነው። በይተነሽ ብዬ ከእህቴ ጋር አብሬ መጥቻለሁና አመስግኑልኝ። እሷን ከአርባ ምንጭ የጠራ ከዛ ከነዲዱ እሳቱን እፍ ብሎ ያጠፋውን መልአክ እናንተ እንደዚህ ብቻ ነው የምታመሰግነው? ምቀኛ ናቸው። አይገርማል? እሷ ተኝታለች። እናንተ ለሊት ጎጆ ቤት ውስጥ ነው፣ ሳር ነው። ግዴታ እናንተ ላይ መድረስ አለበት እንዴ? ይሄ እኮ ተአምሩ እኮ ነው። ስራው ድንቅ ነው። የእሷን የልቧን እምነት ያየው እግዚአብሔር መልአክ
መልአኩን ላከልኝ። እነዛ ታስታውሳላችሁ? በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ የምናመልከው አምላክ ምን ይለናል አሉ? ያድነናል። ባያድነንም እንኳን አንተ ግን ላቆምከው ጣዖት ምን አንልም አሉ? አንሰግድም አሉ። አያችሁ? የእነዚህን የሶስት ብላቴና ሕፃናት ያየው እግዚአብሔር መልአኩን በእሳቱ መካከል አስቀመጠላቸው። እራሱ እኮ ናቡከደነፆር ይመሰክራል። ስንት ሰው ነው እናንተ የጨመራችሁት ብሎ ቢላቸው አሽከሮቹ 3 አሉ። አይ ለእኔ ግን የሚታየኝ ስንት ነው ያለ? 4። አራተኛው ከልዑላን ይልቅ ልዑል ነው፣ የልዑልን ልጅ ይመስላል እኮ ነው ያለ። ልዑል ነው፣ እውነትም ንጉሥ ነው እሱ። ለተጨነቁ ሁሉ የሚደርስ እንዳትጠፋበት ጠበቃት። ልጅ ወልዳ ተኝታ የማርያም አራስ ሆና መጣላት፣ ደረሰላት፣ እንዳትጠፋበት። አያችሁ? በተቀደሰው ስፍራ ላይ አቆማል፣ ክብሩን ገለጠችለት። ስሙ የተመሰገነ ነው። አመስግኑ። ይችላል አይችልም? ይችላል። ደግሞ የተጨነቀችውን ደግሞ ሁሉ ሊቀርፍላት ፈቅዶ ደጇ መጣ። በአንድም በሌላ አስብ አይደለም እዚህ የመጣችው። አያችሁ? ምክንያት አለው እግዚአብሔር፣ ምክንያት አለው። ከእሷ ጉዳይ ስላለው ነው ያመጣት እግዚአብሔር። መልአኩ ከእሷ ጋር ያልጨረሰው ጉዳይ አለ። ብዙ እንድታወሩ ፈልጎሽ ነው። ነገ በመቅደሱ ገብተሽ ንገሪው በደንብ። እሺ ንገሪው። የወለድሽውንም ያሳድግልሽ፣ በክንፉ ጋርዶ ጠብቆ ያሳድግልሽ። ደግሞ ከዚህ በላይ ደግሞ መጥተሽ የምትመሰክሪበትን ቀን ያቅርብልሽ። ለእሷ የደረሰው አምላክን እግዚአብሔርን በደንብ አድርጋችሁ አመስግኑ። ለእናንተ ይድረስላችሁ። እንዲህ ካላችሁበት ነበልባል ከእሳቱ መካከል ከእሳቱ ከመከራው ያድናችሁ አለው ይበላችሁ። ተሸክማችሁት የመጣችሁትን እንቆቅልሻችሁን ሁሉ ይፍታላችሁ። መልአኩ ቅዱስ ገብርኤል በየደሳሳው ጎጆ ገብቶ እሷን እንዳዳነ እሷን እንዳበሰረ እዚህ ቦታ እንዳቆማት ደግሞ አምጥቷችሁም ደግሞ ለምስክርነት ቃል ያሰማልኝ። አለመጨመር እንደው እግዚአብሔር ቢፈቅድ ምናልባት ቅዱስ ገብርኤል ለደጁ ያብቃኝ ለምስክርነት ብዬ የምለው ምንድን ነው፣ ዲያቆን አለ እኛ ጋዛም በጣም የሚያገለግልና ብዙዎችን ወደ ክርስትና ሕይወት የመለሰ እኛንም እንደው እግዚአብሔርን ቃል አውቀን በመስመሩ እንድንሄድ በቅዱስ ጋብቻ በተክሊል እንድንጋባ መስመር ያሳዘልን ልጅ መናፍቁ ነው። እንደው የዘብሩ ገብርኤል እንደው ቅዱስ ገብርኤል እውነት እንደው እሱን ለቤቱ አብቅቶ መልሶለት ለምስክር ያብቃን ነው የምለው። የብዙዎችን ሕይወት መልሷል። ዛሬ የእሱ ሕይወት ደግሞ ጠፍቷል። አንቺን የጠበቀ አምላክ እግዚአብሔር። አይ በነገራችን ላይ አንድ ነገር ልንገራችሁ፣ ሊያስተምረው ነው ይመልሷል፣ ይችላል እግዚአብሔር። በነገራችን ሲያማችሁ አትመመኝ አትበሉት። እሺ ምን በላይ ነው የሚባለው? ማረኝ ነው የሚባለው። ሰው ልጅ ያመዋል ይድናል። ታማችሁ ስትድኑ ግን የንስሐን ዕድሜ እየሰጣችሁ እንደሆነ ደግሞ እወቁ። አይድኛለሁ ብላችሁ ዝም ብላችሁ አትሩጡ። ቀደም ብያለሁ፣ ሞት አለ፣ መላከ ሞት እዚህ ላይ ተሸክመነው ነው ምን ዞራት። መላከ ሞት ማምሻችንን እሱ ይጠበቀን፣ ሌሊቱንም ደግሞ የሚጠብቀን እሱ ነው። በገዛ ፈቃዳችን ተኝተን አንነሳም። የሚጠብቀን እሱ ነው፣ የሚያስነሳንም እሱ ነው። ነገን ሆሳዕና በአርያም ብለን እንድናከብር ደግሞ የሚጠብቀንም እሱ ነው። ከዚች ቀን ያደረሰን ደግሞ ለትንሣኤው እንዲያደርሰን ከቁጥር ሳያጎለን እንዲያደርሰን የአምላካችን ቅዱስ ፈቃዱ ይሁንልን። ነገ በመቅደሱ ገብተሽ የእሱንም ነገር ንገሪኝ፣ ረስተሽው እንዳትዪ። አልረሳም። እንደው እሺ ቅዱስ ገብርኤል ታምር አድርጎለታል እኮ። ወታደር ሆኖ መከላከያ ዘምቶ 60 ሆነን ከካምባችን ወጣን አለ። 59ኙ ሲሞቱ የሆነ አረጋዊ መስሎ መጥቶ አዳነኝ። ክላሽ ይዟል። ልቅደመው ልምታው ስል እጄን አዛልብኝ አለ ምላጩን ለመሳብ እና አንተ 59 ሆናችሁ ከካምብ ወጣችሁ 59ኙ አልቀዋል፣ አንተን ግን የጠበቀ ቅዱስ ገብርኤል ነው ብሎኛል ብሎ አትርፎት መጥቶ 40 ምንጭ ቅዱስ ገብርኤል ምስክርነት ሰጥቶ እኛንም ወደ ህይወት መልሶ መጨረሻ ላይ የሱ ህይወት መበላሸቱ
በጣም አሳዘነኝ። ነገር አልተበላሸም፣ እንጠብቀዋለን። እዚህ መጥቶ ይመሰክርልናል። ምስክርነት ምን ትያለሽ? ተስዬልሃለሁ ለመልአኩ በይው፣ ለዘብሩ ዳኛ ለቅዱስ ገብርኤል ነግሬልሃለሁ በይው። ስትሄጂ ከዚህ ከቻልሽ ጸበሉን ይዘሽለት፣ ዕጣንና ቅባ ቅዱሱንም ይዘሽለት እንጂ እሺ። አጭሰው ይሄንን በይው፣ መልሷል። እዚህ ጋር ቆሞ እናገኘዋለን። ማን ይፍቀድልን? ማን ይርዳ? መድኃኒዓለም ያንቺን የልብሽን መሻት ይፈጽም። አሜን።